ሳምንት ሙሉ ነው ስንት ቀን ሙሉ አንቺ ጋር ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። በጣም ነው እንዴ የምትቀልደው? መርሳለኝ አይደል እንዴ? ብቻ እንዴ መቀለድ ይቻላል እንዴ? በልጅ አንቺ መብት እንዳለሽ ሁሉ እኔም መብት ያለህ እንደሆነ ከእናቱ ነጥቀጡትም ገና ራስ ልጅ ጡት የማይጠባ ምናምን ወተት እገዛለታለሁ። ቁርጣ በቃ እንገናኛለን። መልካም ጊዜ ይሁንልሽ። ኧረ እባክህ እንዴ ሞል እንዴ እስካሁን እየቀለድክ ነው መሰለኝ። እና ቁጭ በል ልጁን ትጠይቃለሽ። ቁርጣ ማይቀለቀላቀል እጄን አምጣ። ይመቸ አብራር። እኔ የዛሬው ቪዲዮ የተመቻችሁ ሰዎች ብቻ በላይክ ጀምሩ። ጌታ ምስክሬ ነው። ይህስ በቃ ፈታ እያልኩኝ ነው የጀመርኩኝ የዛሬውን ቪዲዮ። እሺ እንቀጥል። እጄን ስጠኝ ሩታ። ለአንድ ሳምንት እኮ ነው የምቆየው። አይቻልም አይደለም ለአንድ ሳምንት ለአንድ ሰዓት ይዘኸው አትሄድም። ያማል ወይኔ ሩታ ስታሳዝን እግዚአብሔርን ይወላልኝ ማለት ነው። እየተመላለስክ እያየኸው አይደለ እንደፈለግ። ስለዚህ በቃ እኔ እሱን አልከለከልኩማ። ከልክያለሁ። ለማየት ራሱ ስትከለክል የነበረችው እወስደዋለሁ ብሎ ሲነሳ ዛሬ ላይ እንዴት እንደተንሰፈሰፈች እዩ። እንግዲህ ቤተሰቦች የወላድ አንጀት እዩ። እንግዲህ እግዚአብሔር እናትነትን በሩታ ላይ እዩ ቤተሰቦች። እሱን አልከለከልኩም ነው አይደለም። እየመጣ እየተመላለስክ እያየኸው ነው። የት ነው የምትወስደው ይሄንን አራስ ልጅ? እኮ እንዴት ነው ገና እኮ ነው እኮ መተሽ ታጠቢዋለሽ። እኔ አሁን ማለት ነው ጌታን እያላመኝ ነው። እስቲ ላበክ ቁጭ እላለሁ ነው እቺ ውሃ አትበቃክም? ቁጭ አደረገዋለሁ። እቺ አትበቃክም? አይበቃኝም። ከዛ ከሳሎን እንችል ወይ ከመኝታ እሺ እንዳትሄድ። የት ነው የሚኖሩት? ደግሞ ይሄው ቁጭ አሳዘነች የእግዚአብሔር ሩታ። ወይኔ ወላድ አንጀት፣ ወይ እናትነት በስመ አብ። እኔ ምንም አላወራም እግዚአብሔርን። ቁጭ አልኩኝ። አብርሽ የእጅህን ይስጥህ፣ የስራህን ይስጥህ። እንዲህ ታስለምናለህ ሩታ። ልብ እየፈራ ነው። ወይኔ ሩታ ጉዶንሽ የኔ እናት። ፍራንኩ ምኑ ሚሁን ግን ልጃችሁን ፀሐይ ላይ ምናምን አታውጡት። በቃ ለእኛ ደስታ ብላችሁ እኛን ለማስደሰት ብላችሁ እናንተም መጎዳት የለባችሁም፣ ልጃችሁን መጎዳት የለበትም። ጀስት እንዲህ አይነት ቪዲዮ ስታመጡልን በጣም ነው ደስ የሚለን። በቃ እኛን ከማቃጠል እንዲፈታ ስታደርጉን በጣም ደስ ነው የሚለን። ብቻ ሁለታችሁ እንዲሆናችሁ ስትመጡ በጣም ደስ ይለናል። ግን እኛን እያስደሰታችሁ እናንተ የምትጎዱበት መንገድ እንዳይሆን ማለቴ ነው። ሰላም እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁ። በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንግዲህ በአዲስ ቪዲዮ እናንተ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ አብርሽ ልጁን ይዞ ጠፋ። ሩታ በጣም ደነገጠች ይላል። ይሄ ነገር የሆነት ይሆን የሚለውን ከእናንተ ጋር አብረን ዘና የምንል ይሆናል። ፈታ እያለን እናያለን። ሀሳብ እስቴት ደግሞ በነፃነት ኮመንት ላይ እየሰጠን ሩታ ምን ትሆናለች? ልጇ ሲወሰድ ዝም ትላለች ወይ? ምን አይነት ፊሊንግ ታሳያለች? ምን አይነት ነገር ታሳያለች የሚለውን አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የቻናሉ ቅመሞች ለእናንተ መንገር አይጠበቅብኝም፣ ይገባችኋል። ላይክ እየገጫችሁ እስከ መጨረሻው አብራችሁን ቆዩ። ይመቻችሁ። ብለህ ሳትናገር በቃ ዝም ብለህ መምጣት፣ መሄድ፣ መግባት፣ መውጣት አለበዛ እኮ መብቴ ነው። ምን መሰለሽ እዚህ ጋር ትልቅ ጉዳይ አለኝ። ልጅ የመሰለ ነገር አሁን ለማንኛውም ሩታ የቀልዱ ቀልድ ነው የመጣሁበት ዓላማ ምን መሰለሽ ልጄን ይሄድ ነው። አንድ ሳምንት ደግሞ ከኔ ጋር ሆኖ የቀለኩ እንዳይመስልሽ ሩታ ነቃው ስትስቃያችሁ። አብርሽ አስቦ የመጣውን ነገር አልተረዳችም። እሷ ምን አለባት ተሳቅ እንድናጫው ተጨምረካል። በጣም አቀብኛለሁ። የምር ጆሊ እንደምታውቁ ሞል እንዴ እንዴት ማለት ይምርፍ ነው። እኔ መብታለኝ እኮ ስቀልድ ምን አስር ወደ ዘፋ ያለሽ መብታለኝ። እናቴ ሩታ አላሳዘናቻቸውም ቤተሰቦች ዛሬ የሆነች መስሏት በቃ እንዴት እየሆነች እንደሆነ ይወጥ። ወይኔ እኔ እናት አይዞሽ እኔ እናት እውነት ልወስዶ ነው። አንተ ይኸውልህ ዛሬ ፕሮግራም አለና እሺ የሚመጣ ሰው አለ፣ አትረብሸኝ። ሩታ አሁን የመጣሁበትን ዓላማ እየነገርኩሽ ነው። ልጅሽ የሄደ ብለው ፕሮግራሙ ጋር ከጠየቁሽ ትነግሪያቸዋለሽ።
የምሬን እኮ እና ማሚ ጓሮ በፈረቃ ነው የምታሳድጉት ትነግሪያቸዋለሽ። ደስ ይላል እንዴ! በፈረቃ ነው አብርሽ ቤት ሄዷል ሩታ ቤት ነው ምናምን እንዲባል ነው። አይ ይመቻችሁ ብቻ። ለአንድ ሳምንት ከኔ ጋር ሆኖ ልብስ አልበሰሽዋል። እኔ ሁሌ እንዳንሰፈሰፍከኝ አንተ ልጅ ስትመጣ ያመኛል። ቆይ ተዋው። ይኸውልህ ልንገርህ ሻወር ወስዶ ልብስ ሊቀይር ስለሆነ እንዳትመጣ ሁለተኛ አይቻልም። ምን ልታረገው? እኔም እንዳንቺ መብት ያለኝ እኮ ነኝ። እግዚአብሔር ልጁን ልታረጉት ነው። ኧረ እባክህ የምር ይኸውልህ ፊቱን እንዳይቧጭር ጠፍሩን እየቆረኩለት ነበር እና ይተኛ ትቀስቀሰው በእናትህ ልቁረጥለት። እያይሽ ነው። እኔ ልጅ አያያዝም ላይ ጎበዝ ነኝ። ፋሚሊዎቼ እሺ ወስደህ ምን ልታረገው? ጡት የለክ ጡት ታጥበዋለህ? አጠበዋለሁ። ማማ ወሰድ እገዛለታለሁ። ለምጪው ስልኬን አንድ ሳምንት እኔ ጋር ቆይቶ ሳምንት ሙሉ ነው ስንት ቀን ሙሉ አንቺ ጋር ልጁን አንገላታችሁት እኮ ግን ቤተሰቦቼ እዚህ ቪዲዮ ላይ መረዳት ያለብን ነገር ቢኖር እናት ለልጇ ምን ያህል እንደምትሳሳለት ምን ያህል እንደምትጠነቀቅለት ነው። እንግዲህ ከዚህ ቪዲዮ መረዳት ያለብን በቃ ማንንም እንደማታምን ከሷ ውጪ ማንንም ሰው ለልጇ እንደማታምን ነው ከዚህ ቪዲዮ የምንረዳው ማለት ነው። ለማንም አደራ ሰጥታ መሄድ እንደምትፈራ በቃ ማንንም እንደማታምን እኔ ካልኩኝ ማንንም አይሆንለትም እንደማለት ማለት ቤተሰቦች በቃ የራሷ የምትለውን አብርሃምን ራሷ አላመነችውም ማለት ነው። ታዚስ ታይም እሱት ቆይቷል። ስለዚህ እኔ ደግሞ ለአንድ ሳምንት እኔ ጋር ይቆያል ማለት ነው። ከአንድ ሳምንት በኋላ እመጣልሻለሁ። በጣም ነው እንደምትቀልደው መብት አለኝ አይደል? እኔ በጣም ነው የምቀልደው ብቻ እንዴ በጣም እንዴ አበጋዝ ግን ቀልድ ጨምረሃል። ይመች አብርሽ ቀልድ ጨምረዋል። ቤተሰቦች አብርሽ ቀልድ አልጨመረም ነው የምትሉት? ሰሞኑን በጣም እየቀለደ ነው። ምንድን ነው የምትለው? ልጅ እኮ ከተወለደ በኋላ እንደዚህ መሆን የለብሽም ሩታ። አሁን ዋና ይዞ እሄዳለሁ ከ15 ቀን በኋላ በጣም ፈረንጆች አላየሻቸውም? ውሃ ውስጥ ማለት ነው። ገና እኮ ነው ትንሽ እነሱ ቢያንስ ጭራሽ በኋላ እንዴ ፈረንጆቹ እንደፈለጉ ይሁኑ እንዴ ሰው እንደ ቤቱ እንጂ እኮ እንደ ጎረቤቱ አይኖርም። አንተ እንደ ፈረንጆቹ እንሁን ካልንማ እኮ ብዙ ነገር አለ እንዴ ገና ይሁን አንችልም። ፈረንጆች አላ ቀና ስለዋራስ ልጅ ፈረንጆች በኋላ ዋና ይለማመዳል። የትኛው ውጭ ሀገር ያለ ልጅ ማለት ነው። የኔ ልጅ ደግሞ ማለት ነው እንደ ውጭ ያለው ነው እንዲኖር የምፈልገው። አይቻልም። እኛ ሀገራችን ባህል ወግ አለን በስነ ስርዓት ወጉን ማታ ለሩታ አንዴ አጨብጭብ። እግዚአብሔርን በቃ ባህላችን ወጋችን አለ በስነ ስርዓት ማደግ ያለበት ማለት እንዲህ አንቀባሮ ማሳደግ ያልሆነ ነገር እንትን አድርጎ ማሳደግ ይሄ ልጅን መግደል እንጂ እሱን መጥቀም አይደለም። ቤተሰቦች የእውነቴን ነው። ሩታ ትልቅ ክብር አለላችሁ። በጣም ወጉን ካወቅሽ ታዲያ አውቀዋለሁ በደንብ። ለምን ወለድሽ እንዴ? እሺ ለማንኛውም ትውልዱ ይላል እንዴ? ለምን ወለድክ? አሁን እኔ ከሀገሬና ከባህሌ እያጣላችኝ ያለችው እኔ በአንድ ወር ዋና አለማመደዋለሁ። ከዛ ልክ 1-2-3 ወር ሲሆኑ ደግሞ ማለት ነው በእግሩ ከሄደልኝ ወክ ምናምን ነገር አብሬው ነው የምዞረው። ወንዶት ሲተኛ አብርሽ ተወይ እስቲ አታዘቀ ተው እንዴ ምን ይባላል? ይኸው ምን ይባላል? ቤተሰቦች ብቻ ያድርግላችሁ እግዚአብሔርን በቃ የውስጣችሁ ምኞት ያሳካላችሁ ነው የምንለው። ልጃችሁ ይደግላችሁ፣ እግዚአብሔር በቤቱ ያሳደግላችሁ። እንደኔ ከኔ በላይ አክቲቭ ኬትም አታውቅም አታገኝም። አንተ ተሰሚዝ በቃ ለሁለት ቀን እንጂ አክቲቭ ባልሆንማ ማለት እሺ እንጂ ለቀቂ መጥላው ነው እንደሚመስልሽ አንቺ? አዎ እንዴ ልጅቷ እንዴት አድርጋ ነው የምታስበው? እግዚአብሔር እንዴ ክፉ ሰው ነው እንደሚመስልሽ? ልጅ እኮ ነው እንዴት ነው የምጥለው? ባይዚ እዚህ ጋር ክፉ ሰው ሆነ ምናምን ሳይሆን እናት ናት። በቃ በጣም ስለምትሳሳለት ለልጁ ያላት ፍቅር ነው እያሳየች ያለችው ምን ያህል እንደምትሳሳለት በቃ ማንንም እንደማታምን ነው እንትን እያለች ያለችው እንጂ አንተን ሳታፈቅር ቀርታ ወይም ክፉ ሰው አድርጋ ምናምን አይደለም።
ውስጧ አይፈቅድም። በቃ ውስጧ ይጠራጠራል። ለዛ ነው እንጂ ሌላ ነገር እንዳልሆነ ቤተሰቦች እናንተም እንድታውቁ ስለፈለኩኝ ነው። ሜላት ክፉ ነሽ ብሏል። አንተም አይደለም ከጀርባ ሽክም ይኸውልህ የእውቀት ማነስ አሁን ይሄ ገና ራስ ነው። እግሩን አልከፈተ መሸከም አይቻልም። እሺ በፊት ለፊት ገባ እግሩ ገና አንጠነከር ይቀጫል እኮ በፊት ለፊት ፈረንጆች እንደዚህ የሚይዙት ነገር አለ አይደል? እንደዚህ በቃ እንደሱ ያዘው አልፈልግም። አታሳየን። አይ እንዴ ገብቶኛል። በፊት ለፊት እንዲይዘው ከዛ አንገቱ ይወጣል። እንደዚህ በፊት ለፊት ማንገቻ ከፈለክ ትልቅ ሲሆን ከነ ቦርሳው ሰጥተህ አለ እዛ ላይ እኮ ስጭኝና እንደዛ አስሬው ቤት እንዴ ሩታ ጌታ ነው ምሬ ነው ምንም አንቺ ባይዘው ማለት ነው። ፋሚሊ አንድ ምክር ልምከራችሁ። አንዴ እስኪ ከፋሚሊ ሳወራ ትልቅ ሰው ሲያወራ ልጅ ወዳል ገና ልጁ አንድ ወር ራሱ አልሆነው ተሰባብርብኛለህ። እሺ አንዴ ልንገላታልካ እሺ ነገራን አበጋዝ እየሰማሁ ነው። እንደሱ የተጨነቅሽው ለኔም እንደዚህ ታስበኝና ተጨነቂ ምን አለም ክብካቤ እንደማደርግልሽ እኔ ነበርኩ ማውቀው። እሺ ለማንኛውም ፋሚሊዎቼ አንዳንድ ጊዜ ምን አለ መሰላችሁ አንድ ምክር ልምከራችሁ። ልጅ ይወለድ የእግዚአብሔር ስጦታ ነው። የሚያሳድገውም እግዚአብሔር ነው ከኛ ጋር እኛም ኃላፊነት እንዳለብን ሆኖ ማለት ነው። ግን ደግሞ ማለት ነው ይሄ ለልጅ አሁን ለምሳሌ እንዴት ነው በቃ ሁሉ ነገር ላይ ጥንቅቅ ካልን ለሚበላውም ለሚጠጣውም ወይንም በቃ ስንይዘው ምናምን በጣም ይሆናል አይደለ? የምንጠነቀቅ ከሆነ መጥፎ ነው። የምሬ ነው ጌታን እና ነፃነት ሊኖራቸው ይገባል። በነፃነት ፈታ ብለው ተዝናንተው ሪላክስ አድርገው ከልጅነታቸው ጀምሮ ማደግ አለባቸው ባይነኝ እንደኔ ማለት ነው። አሊያም ግን ነቃ ያሉ ልጆች አይሆኑም። ለምን እንዴ ሩታ ምን ነው እሺ አንድ ላው ባይዜ በዚህ ነገር እኔ እስማማለሁ። አንዳንዴ ከፈጣሪ በላይ በቃ እኛ ቴከር እናረጋለን ስንላቸው ፈጣሪያችን ይቆጣል፣ እግዚአብሔር ይቆጣል። ከኔ በላይ እናንተ ማሳደግ የምትችሉ ከሆነ ብሎ ይለቃልኛ። እኛ ደግሞ ማብላቱን ማጠጣቱን ማልበሱን እንችላለን እንጂ ስለ ጤንነታቸው ምንም ኃላፊነት መውሰድ አንችልም። ስለዚህ ሁሉም ነገር ለእግዚአብሔር ብንተው ጥሩ ነው ባይነኝ። እኔ በራሴ ሐሳብ በራሴ በኩል አብርሽም እንደሚለው ከአብርሽ ጎን እኔ እቆማለሁ። በዚህ ሐሳብ እስማማለሁ። ምክንያቱም በቃ ከእኛ አለንለት ከኛ ሌላ ሰው ለሱ የለም ባይ እንደዛ ማለት ተገቢ ነው ብዬ አላስብም። ለእግዚአብሔር ሁሉን ነገር ጥለን ብንሰጥ ባይነኝ። እኔ ቤተሰቦቼ እንግዲህ እግሬ እጅ አይልም። ለምን የሥራ ሰው ነን እኛ እንሯሯጣለን ከአንዱ አንዱ ቦታ ፀሐይ ይመታናል። አንቺ ቁጭ ብለሽ አይደል ያለሽው እና ፀሐይ ፊት ያሰፋል እንዴ? የሚያጠቁራል እንጂ አያሰፋም። እኔ እኮ ሰፋ ያልኩህ እሺ ያሳዝን። እሺ እንኳን ወይኔ ልታለቅስ ነው። ፀጉሯ ገብቶ ማለት ነው ሼም ይዟት ሁልጊዜ እንደዚህ አይነት ሻርፕ ነው የምታስረው ማለት ነው። የምር ሰው ፊቱ ሲታጠብ እንደዚህ ነው አይደል የሚታጠበው? ሩታ ከመመለጧ ፀጉሯ ከመግባቱ የተነሳ ከዚህ ጋር ከግማሽ ነው የምትጀምረው። ያንተስ ሄዷል እኮ ሄዷል። ሩታ ፀጉሬን አትንኪ። ያንተም ሄዷል። ሳታረጅ ልታረጅ ነው። ያው ገለጥ ላድርግ አላሳየ ሳታረጅ ልታረጅ ነው። ወዲሴ ወድልሽት አያርጀተናል። ሁላችንም ፀጉራችንማ እየሄደ እኮ ነው ጋይስ። ላሳየችው እኔ የምልሽ ለምንድን ነው ማች ምናምን ማታለብሽው? ብዙ አንድ አይነት ልብስ ምናምን ላሳየኝ ፎቶ አስቻለሁ እኮ እኮ አሁን ሁልጊዜ የተለያየ ልብስ አታለብሽ። አንድ አይነት ልብስ አንድ አይነት ምልሽ ሱሪው ሌላ ኮፍያው እኮ እንደሱ አይነት ልብስ አልብሽ። አሁን እኔ ፈራው ስለተገረዘ መነካካት ፈራው። እሺ እና ለማንኛውም ፋሚሊዎቼ እንኳን ደህና ቆያችሁ። አንድ ይሄ በር ላይ ነው ጌታን ይወጣጋል። እዚህ ጋር ይዛብኝ ትሮጣለህ እኮ አንተ ችግር አለብህ። እንቢ የመጣውን ዓላማ ገብቷታል። ሩታ ራሱ ተጠራጥራለች። መጀመሪያም ጠርጥራለች። በዚህ እስቲ ይሄ ነገር ይሳካ ይሆን የሚለውን እስቲ አብረን እንዴ ቤተሰብ ይዘው ትሮጣለህ። አይቻልም ሩታ ደግሞ ና አይቻልም። ሁለት ይዘው ትሮጣለህ። አልፈልግም። አይቻልም። እዚህ ጋር ሆነ ካውራ እዚህ ጋር ሆነ ሰማው ይኸው ቁጭ በል ከፈለክ አጥሜት እሰጥሃለሁ። አልፈልግም። አጥሜት እምቢ ካልክ ልጄን ስጠኝሽ። እንክብካቤ ትጠላለህ። ማን እንዴ ሩታ ከቤቷ ሁላ ስታባረው የነበረውን አብርሽን አሁን ሹሩሩ እያለችው ነው ፈርታ ማለት የእናት አንጀት እኮ ቤተሰቦች። ኧረ ይመቻችሁ። ግን ና
ኧረ እዚህ ጋር አይ ሱሪ ልቀቂ እና አለቅም ይዘውን ትሮጥ ነው ይዘው እኮ አንተ እኮ አታፍርም ጌታ ይዘው ትሮጣለህ ነው አለቅም እሺ ልቀቂ እሺ እናርግን ከሰል እኮ ልቀቂ እሺ አስቀምጠው ነው ያው ስታይ አቲ በጎን ላስተኛው ተንኮል አስበህ ነው ማን አለ አባቢ አሁን በቃ አንተ ያዝና ራን አዌይ በለስቲ ወይኔ ሩታዬ ቁጭ አልኩኝ እንዳትሄድ አልሄድም ምናት እንዳት እሺ አታሳዝነው ግን ቤተሰቦች እንዳልብሽ እንደፈለግሽማ ታስታውቂያለሽ እኮ ጌታን በጣም ያሳዘነችኝ ሩታ ዛሬ ማለት ነው የሆነ ነገር ነግሯታል በቃ አብረሽ ወሰነው እንደመጣ ማለት ካሜራማን መስለ ስርዓት ለመቅረጽ ተዘጋጅ ወደዛ ጎን ልብ እየፈራ ነው ናምጣ ነው ወይኔ አንቺ ነው ሩታ ናምጣ ልብሴን ቀለብሽው እንዳንተ ልግሽ አይደለ ያ ሩታ ለምን ችግር አለ ጌታን ማለት ቪዲዮን አጠር ለማድረግ ሞከሬ ማለት የእውነትም ልጁን አዝሎ ነው እንዲየሮጣ ያለው ብዬ ድንግር በሎኝ ነበር እግዚአብሔርን አያምጦ ነው ነገር ቢፈጠርስ ብዬ ማለት ብቻ ተመቸታችኋል የዛሬ ቪዲዮ ለማንኛውም ፕራንክ ተደርገሻል ከዚህ በኋላ አንዳንድ ቀን አስለቅሰኝ ነበር የዛሬ ቪዲዮ ቤተሰቦች እኔ ተመችቶኛል ይደገም የዛሬ ልዩ ቀን ይደገም ቀን በቀን እናቴን እኔ ተመችቶኛል ይሄ ቪዲዮ ሁላችሁም ተመችቷችኋል ብዬ ተስፋ አደርጋለሁ ያ ጋይስ እንግዲህ የነበረ ቆይታ ያንን ይመስል ነበር እስከመጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ የዛሬውን ቪዲዮ በቃ እስከመጨረሻ ላይ ያያችሁ ሰዎች ተበደላችኋል እናቴን ተበደላችኋል እንዲህ ያቃጠሉ የነበሩ አንዳንዴ እንጂ እንዲፈታ የሚያደርጉና ያስተምሩናል ጭምር ደስ ብሎኛል በአጠቃላይ ቤቱን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ አሁንም አረፈደባችሁ በቀጣይ እንገናኛለን በያላችሁበት ያለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን ወዳችኋለሁ ደህና ደሩልኝ